በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 6 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህም አባት ከምስራቅ ሀገር የቤተ ክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደ ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች ኤጲስቆጶሳት፣ የሀገር ታላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና ይሾሙ ዘንድ ተስማሙ። በዚያም ጊዜ በእግዚአብሔር ፍቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥተው የሊቀ ጵጵስናውን ስራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወግዶ ኤጲስቆጶሳቱም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ዕቁባቶች ያሏቸውን ሰዎች ዕቁባታቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱ መጥተው ከእግሩ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደፈረ ማንንም የለም። ይህ ልዑል እግዚአብሔር ስለማይፈራ የዚህ የቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ደህንነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅዘፍቱ ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህ አባት ማስተማሩና መገሰጹን ሰልችቶት አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄዶ የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩ ትቢያ አራግፎ ተመለሰ። ወዲያውኑ በዚያ ሰው ላይ ምልክትን ጌታችን ገለጸ። ከድንጋይ የተሰራው የቤተ መድረክ ከ2 ተከፈለ። ይህም ፈጽሞ ድንቅ ነውና ከዚህ አባት ግዝት የተነሳ ጠንካራውን አለት ተሰነጠቀ። ለምለም የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛ ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱንም በጎ ሰቆረና በሻሩት ከገንዘቡንም አንዲት መሐለቅ እንኳን አልቀረለትም። ደግሞም ስጋውን ጭንቅ በሆነ ደዌ ቀዘፈው። እጆቹና እግሮቹ ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ኃጢአተኞች ከኃጢአታቸው ውስጥ ንስሐ ገቡ። በዚያም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበረ። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሥም አብሮት እየገባ ከንጉሥ ጋር ይነጋገር። ከጭፍራው አለቃው ጋራ ወዳጅ ስለሆነ በንጉሥ ዘንድ ባለሟልነት ባገኘ ጊዜ ንጉሡን እንዲህ አለው። ጌታዬ ንጉሴ ሆይ ሊቀ ጳጳሳትን እንድታስመጣውና በፊትህ እንድትከራከረው ተመኝቻለሁ። ንጉሥም ልኮ ይህ አባት ሊቀ ጳጳሳት አባ አብርሃም አስመጣው። ከእርሱም ጋራ የመቅፈ ልጅ የእስሙናይ ኤጲስቆጶስ አባ ሳዊሮስ ነበረ። ይህ አይሁዳዊ ከእሳቸው ጋራ በተከራከረ ጊዜ ረድተው አሳፈሩት። ንጉሥም ሊቀ ጳጳሳቱና ከእርሱ ጋራ ያሉትን ታላቅ ክብር አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃና ወዳጁ አይሁዳዊ አፈሩ። ሊቀ ጳጳሳቱም የቤተ ክርስቲያን ወገኖችም የሚወድቁበትን የሚፈልጉ ሆኑ። በአንዲት ቀን የጭፍራ አለቃው ወደ ንጉሥ ገብቶ ጌታዬ ንጉሴ የማስረዳ ነገር አለ። እሊህ ክርስቲያኖች ሃይማኖት የላቸውም። እንኳን ወንጌላቸውን የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህ ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናቸው የለምና ይላልና አለው።
ንጉስም ይህ በሰማ ጊዜ ሊቀ ጳጳሳት አባ አብርሃም ልኮ አስመጣውና ወንጌላችሁ የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህ ተራራ ከዚህ ተነቅለህ ወደዚህ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳትም እውነት ነው የከበረ ወንጌል ይላል አለው። ንጉስም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላቸው እናንተ ብዙ ናችሁ። ከእናንተ ውስጥ ይህ ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያ ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህ ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳትም ሰምቶ ደነገጠ፣ እጅግም ፈራ። ንጉስም እስከ 3 ቀን ታገሰኝ አለው። ንጉስም ይሁንልህ አለው። ሊቀ ጳጳሳትም ከንጉስ ፊት ወጥቶ በአቅራቢያው የሚገኝ ኤጲስቆጶሳቱን ካህናትና መነኮሳትን ሁሉ ሰበሰባቸው። በምስር ሀገር በመዓልቃ በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ በዚህ በ3 ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማለዱ ቆየ። በ3ኛው ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ የፈሰስከውን እንባህን ተቀብዬ ስለ አንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ ዓይኑ የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህ ምልክት እርሱ ያደርግልሃል። እርሱ ያዘው የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ ዓይኑን አውጥቷልና አውልቆ ጥሏልና። በዚያም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖቹ አዘንላቸው፣ ራራላቸው አለው። አምላክ የወለደች እመቤታችን ቅድስት ድንግል ማርያም በዚያን ጊዜ ሊቀ ጳጳሳት ተነስቶ ፈጥኖ ሄደ። ያም ሰው አግኝቶ ያዘው። የክርስቲያን ወገኖች እዘንላቸው፣ ራራላቸው አሉ። አምላክን የወለደች የእመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህ የምትለኝ ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፍቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በጸሎት በአንተንም በከበረች ጸሎት የክርስቲያን ወገኖች እንድትረዳቸው ይሁን። እኔም ለማንም እንዳትገልጥልኝ እለምንሃለሁ። እኔ የዚህ ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሥ ይነሳልኝ በሚል ተራራ ትያዩ ከካህናቶቹና ከሕዝቦቹ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችን፣ የስም መብራቶችን ያዙ። ንጉሥም ከሰራዊቱ በአንዲት ዳርቻ ይቁም። እኔም ማንንም እንዳያውቀኝ ከሕዝብ ተደባልቄ በፊትህ እቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝብንም አዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያን ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደት አማትብ አለው። ሊቀ ጳጳሳትም ይህ ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊት ጋር ወጥቶ እንዲቆም ለንጉሥ ነገረው። ሊቀ ጳጳሳቱም እንደተነገራቸው ሁሉንም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜ አቤቱ ክርስቶስ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳ ወደዚያ ተራራ አማተበ። በዚያም ጊዜ ተራራ ኮበታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱ ሕዝቡንም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሳ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡንም ሁሉ ይህ ድንቅ ስራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርን አመሰገኑት። ሊቀ ጳጳሳት አባ አብርሃምም ፈሩት።
ንጉሱም ወደ እርሱ አስቀርቦ ታላቅ ክብር አከበረው፣ እንዲህም አለው፣ የምትሻውን ለምነኝ፣ ከእኔም ተመኝ፣ ምንንም ምን አልከለክልም። ንጉሱም ሊቀ ጳጳሳቱ ግድህ ለምነኝ ባለው ጊዜ አብያተ ክርስቲያናት ልሰራ እሻለሁ፣ ይልቁንም የሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን በምስር ሀገር ልሰራ እሻለሁ አለው። እንደወደደውም ይሰራ ዘንድ አዘዘለት። ከቤተ መንግስትም ብዙ ገንዘብ አቀረበለት። ሊቀ ጳጳሳት አባ አብርሃም በምድር ላይ እግዚአብሔርን ዕድሜ ያርዝም፣ መንግስትንም ያጽና፣ እኔ ገንዘብ አልሻም አለው። ይህንም ባለው ጊዜ ንጉስ አደነቀ። የዚህም ዓለም ገንዘብ በመናቁ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተክርስቲያን ሰራው። እስቲፈጸም ሌሎች በግብፅ ሀገር የተሰሩ ብዙዎች አብያተ ክርስቲያናት እስቲሰሩ ንጉስ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳት ጋር አብሮ ለስራ ይሰለፍ ነበር። የሚቃወም ክፎች ሰዎች የተሰራውንም ያፈርስ ዘንድ የሚሹ ስለነበሩ ስለዚህ ንጉስ አጽንቶ አስጠበቀ። ተጋድሎውን በፈጸመ ጊዜ እግዚአብሔርን አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚያም አባት በገድሉ መጽሐፍ ያ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን፣ እኛን በዚያ በጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የድንግሊቱ አርሴማ ቤተ ክርስቲያን የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ደናግልም የስጋቸው ፍልሰት የሆነበት ነው። ይህችም ቅድስት አርሴማ ንጉሥ ድርጣድስ ይህ ያህል ታላቅ ክብር ካለው ከእኛ ጋራ መኖር እምቢ እያልሽ ልብ የለሽምን አላት። እርሷም በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወሰደው። ልብሷንም ገፎ አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷን ከኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ስምዖን ጫማ ሰፊው፣ አባ አብርሃም ሠራዊ፣ ቅድስት አርሴማ ድንግል፣ 119 ሰማዕታት ማህበር፣ ቅዱስ አንጣሊዮስ ሰማዕት። ወርሃዊ የቅዱሳን በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ሔዋን እናታችን ሀይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርኬ ስሉስ፣ አባ ጽጌ ድንግል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንሥኦ ቡሩክ ፍሬ ከርሥኪ ተፈሥሒ ሴት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ ኀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለሙ ዛሬም አሜን።